ሁለት ወሳኝ መረጃዎችን ይዘናል። የህወሓት ሰዎች ለጦርነት ቆርጠናል እያሉ ነው። ከዚሁ ጋር በተያያዘም ከሰሞኑ የህወሓት አመራሮች አዲስ እንቅስቃሴን በተመለከተ በምህጻረ ቃሉ ዩኤምዲ የተባለ ሚዲያ አንድ ሰፋ ያለ ዳሰሳዊ ሪፖርትን ይፋ አድርጓል። የምንመለከተው ይሆናል። ሳውዲን ተጫውተውባታል። ከአሜሪካ አቅፍ ስራ አልወጣም ያሉት የሳውዲ ባለስልጣናት ትራምፕ አቅፈው ከጀርባ ወቅተዋቸዋል። ብሔራዊ ውርደትንም አከናንበዋቸዋል። ሳውዲዎች ፈረምን ሲሉ አይምሰላችሁ መጀመሪያ ይሄን አርጉና ለበለዚያ አታስቡት ብለዋል። ምንድነው? ምን ተፈጠረ? የሚለውን አሳዛኝና አሳፋሪውን ክስተት እንመለከተዋለን። ከወደ ትግራይ ካለውን ጀምር። በትግራይ ከፍ ያለ የጦርነት ቅስቀሳ ተበራክቷል። በቃ ጨርሰናል፣ በቅርብ ቀን ጠብቁን፣ ካሚንግሱን እየተባለ ነው። በየመድረኩ ከባድ ፉከራዎች እየተሰሙ ነው። ጥቅም ላይ እየዋሉ ያሉት ቃላትና አገላለጾችም እንጠራርጋቸዋለን፣ እንቀብራቸዋለን፣ ታሪክ እናደርጋቸዋለን የሚሉ ሆነው ይታያሉ። በእርግጥ በዚህ ደረጃ ምን ተገኝቶ ነው የሚያስብል ሆኗል። ፋኖና የኦሮሞ ነጻነት ሰራዊት አዲስ አበባ በር ላይ ቆመው አጋሮቻችን ናቸው በሚል ደብረ ጽዮን እንደቀደመው ጊዜ ከመቀሌ ደብረ ብርሃን አንጓዝም አይነት ማብራሪያን አዲግራት ላይ ሰጥተዋል። ደብረ ጽዮንም አይዟቸው የውጭ ድጋፍ አለን ሲሉ አክለዋል። በዚህ ሂደት ውስጥ የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ይህንኑ ሰፋ ያለ ዳሰሳ ሪፖርት በፌስቡክ የማህበራዊ ትስስር ገጻቸው ላይ አጋርተው ታይተዋል። በእርግጥ የህወሓት አመራሮች በአሁኑ ሰዓት ጨርሰናል፣ ከዚህ በኋላ ምንም አልቀረንም፣ ወደ ጦርነት እንገባለን ባሉበት ደረጃ እየቀሰቀሱበት ወዳሉበት ጦርነት ይገባሉ ወይ የሚለውን ጥያቄ ይኸው ዳሰሳ አንስቷል። ሊሆንም ላይሆንም ይችላል በሚለው ያልተዘጋ ድምዳሜ ውስጥ አስቀምጦታል። ምናልባት ወደ ጦርነት ልንገባ ነው በሚል የዓለም አቀፉን ማህበረሰብ የትኩረት አቅጣጫ ለመሳብ የሚደረግ አካሄድ ሊሆን ይችላልን ብሎታል። የጦርነት መጀመር አለመጀመሩን ጉዳይ በተመለከተ በ100% ድምዳሜ ያልዘጋው ይኸው ሪፖርት ከሰሞኑ በህወሓት አመራሮች የተካሄዱትን ስብሰባዎች አንድ በአንድ አሰባስቦ ያለውን ግንዛቤና እይታንም አጋርቷል። የሪፖርት ዳሰሳው ኤርትራ ሊፈጠር በሚችለው ጦርነት ውስጥ ፍላጎቷ ምንድን ነው የሚለውን በተመለከተም ያለውን እይታ አጋርቷል። ኢትዮጵያ ወደ ቀይ ባህር ለመውጣት በምታደርገው እንቅስቃሴ ወደ ግዛቴ ዘልቃ ልትገባ ትችላለች የሚል ከፍ ያለ ስጋት በኤርትራ መንግስት ውስጥ ያለ መሆኑን ያመለከተው ይኸው የሚዲያ ዳሰሳ፣ ለዚህም ኤርትራ ሊፈጠር የሚችል ማናቸውም ጦርነት ኤርትራ ውስጥ ከሚካሄድ ይልቅ ትግራይ ላይ ቢካሄድ ምርጫዋ መሆኑን አመላክቷል። በዚህም ትግራይን እንደ መከላከያ ወረዳና የጦር አውድማነት የመጠቀም ጥብቅ ስራዎች እንዳሉም ይኸው የሚዲያ ዳሰሳ ጥናት በፈርስት ኤድ ቲዮሪ በሚለው ንዑስ ርዕስ ስር አስቀምጦ ታይቷል። ከዚህ ውጭም ይኸው ትንታኔ ትግራይስ ካፓሲቲ ፎር ዋር በሚለው ንዑስ ርዕሱ ጦርነቱ ነፍጥ ይዞ ከመዋጋት ባሻገር የኢኮኖሚ ጦርነትም ጭምር በመሆኑ ቀድሞውኑ በጦርነት የደቀቀችው ትግራይ ፍልሚያውን እንዴት ትወጣዋለችም ሲል ጠይቋል። የኢኮኖሚ አቅሙ የለም ሲልም ደምድሟል። በዚህ ዙሪያ ይህን ካልናችሁ የሳውዲ ባለስልጣናትን ጆሮ ጭው ስላደረገው የትራምፕ የንቀት ትዕዛዝ አንድ ወሳኝ መረጃ እናጋራችሁ። ሳውዲ አረቢያን ተጫወቱባት ማለቱ ይቀላል። ሳውዲዎች ሁልጊዜም በአሜሪካ ቢዋረዱ እነሱም ሁልጊዜ ከአሜሪካ አቅፍና መዳፍ ስራ አይወጡ። ውርደትን ሁሉ እንደ ክብር እየቆጠሩት ይሄዱ ይመስላል። የአሁኑ ደግሞ የባሰ የሚያስብል ነው። የትራምፕ አስተዳደር በሳውዲ ላይ እንደፈለገ እየተጫወተ ነው። ለሰላማዊ አገልግሎት የሚውል የኒውክሌር ፕሮግራም እናስጀምርሻለን በሚል ሰፊ ጉጉትን ፈጥረው ፊርማዋን እንድታኖር ካደረጉ በኋላ ትራምፕ በጓሮ በር ሲያምርሽ ይቅር አይነት ይዘት ያለውን መልእክት በትሩዝ የማህበራዊ ትስስር ገጻቸው ላይ አስፍረው የሳውዲ ባለስልጣናትን የሀፍረት ካባን አከናንበዋል። ኢራናውያን በዚሁ የሳውዲ ብሔራዊ ውርደት ጥጋቸውን ይዘው ተሳልቀዋል። ነገሩ እንዲህ ነው። ሳውዲ በተፈጥሮ ጋዝና ነዳጅ ላይ ብቻ ከተመሰረተ ኤሌክትሪክ ኃይል አቅርቦት በመላቀቅ ቀስ በቀስ የኃይል አቅርቦት ምንጮችን ማስፋት አለብኝ የሚል አቋምን ከያዘች ዋላ ደር ብላለች። በዚህ ውስጥ በዋነኝነት ታሳቢ የተደረገው የኒኩሌር ኃይል ነው። የኒኩሌር ኃይል ሲባል ለሰላም ኤሌክትሪክ ኃይል ማመንጫነት ብቻ የሚያገለግል እንጂ ወደ ጦር መሳሪያ ሽግግር የሚደረግበት አይደለም። ሳውዲ አረቢያ ሙሉ በሙሉ ራሷን ለአሜሪካ አሳልፋ የሰጠች ሀገር በመሆኗ ይህንኑ ለኤሌክትሪክ ኃይል ማመንጫ የሚያገለግለውን የኒኩሌር ተቋም ለመገንባት አንደኛ ከአሜሪካ ፍቃድ ማግኘትን፣ ሁለተኛ በራሱ የአሜሪካ ቴክኖሎጂ ብቻ እንዲገነባ ማድረግ ግድ ብሎ አታይቷል። የኒኩሌር መሰረተ ልማትን በመገንባቱ ረገድ ሩሲያም ቻይናም እንደዚሁም ሌሎች የአውሮፓ ሀገራት ቢኖሩም አሜሪካ በዚያ አቅጣጫ ሳውዲን ለማንም ማሳለፍ ያልሰጥም የሚል የጸና አቋም አላት። ሳውዲ ለዓመታት ከአሜሪካ መዳፍ መውጣት አልቻለችም። የራሷ ነፃነት ያላት ሀገር አይደለችም። ሀገሪቱን የሚያስተዳድሩት ባለስልጣናት ሳውዲ ለመኖር እስትንፋስ የሚሰጣት ከአሜሪካ ነው ተብሎ እስኪታሰብ ድረስ የሀገራቸውን ሕልውና ጥንቅቅ አድርገው ለአሜሪካ አስረክበዋል። እናም ሁሉም ነገራቸውን የሚያከናውኑት በአሜሪካ ፍቃድ ነው።
በዚሁ መሰረትም የኒኩሌር ኃይል ግንባታ ሲታሰብ ከአሜሪካ እቅፍ ላለመውጣት ተስማሙ። ይህ ማለት በኒኩሌር ግንባታ ሂደት አንደኛ አሜሪካንን የኒኩሌር ቴክኖሎጂዎች ብቻ ለመጠቀም፣ ሁለተኛ አሜሪካ የኒኩሌር ባለሙያዎች ላይ የተመሰረተ ስራን ለመስራት፣ እንደዚሁም በሶስተኛ ደረጃ ደግሞ ኒኩሌር ማብላያ የሚባለውንና የዩራኒየም ማብላላት ስራውን በተመለከተም ከአሜሪካ ጋር በምንም አይነት የቴክኖሎጂ ሽግግር ውስጥ የመግባት እንቅስቃሴ ውስጥ ላለመግባት መወሰንን የሚመለከት ይሆናል ማለት ነው። ከዚህ ባለፈም ሳውዲን ገነባልሻለን ለተባለችው ሰላማዊ ኒኩሌር ኃይል ማመንጫ በእቃ አቅርቦት ይባል በግንባታ ሂደት የሚሳተፉት አሜሪካውያን ኩባንያዎች ብቻ ናቸው። ሳውዲዎች በዚሁ ሁሉ ጥቅምን አሳልፈው የመስጠት ሂደት ውስጥም ቢሆን ግድ የለም ይሁን ብለው ለመስማማት ወሰኑ። ብዙ የውስጥ ክርክሮች ከተደረጉ በኋላም የመጨረሻው ስምምነት ባለፈው ረቡዕ ዋሽንግተን ላይ ተቀጠረ። በዚያም አረቢያ ለሰላማዊ አገልግሎት የሚውል የኒኩሌር ፕሮግራም መጀመር የሚያስችላትን ስምምነት ከአሜሪካ ጋር ተፈራረመች ተባለ። ውስጡን በሚገባ አንጥረው ያልተመለከቱ የሳውዲ ባለስልጣናትና ደጋፊዎች በደስታ ፈነደቁ። ሳውዲ ከዓመታት በኋላ እጅግ የዘመነ የኒኩሌር ኃይል ማመንጫ ባለቤት ትሆናለችም አሉ። ስምምነቱንም ሳውዲዎችና የአሜሪካ ኤነርጂ መስሪያ ቤት በጋራ ሆነው አስታወቁት። ብሔራዊ ውርደቱ ድንገት ብቅ ያለው ከዚህ በኋላ ነበር። ትራምፕ በትሩዝ የማህበራዊ ሚዲያ ትስስር ገጻቸው ላይ በአንድ አጭር መልእክት ብቅ አሉ። ይቺ መልእክት አጭር ግን ደግሞ በዓለም አደባባይ ሳውዲዎችን ወሽመጥ ቁርጥ ያደረገች ነበረች። ይኸው የሳውዲን ወሽመጥ ቁርጥ ያደረገ የትራምፕ መልእክትም ከሳውዲ ጋር የደረስነው የኒኩሌር ኃይል ማመንጫ ስምምነት ሊሰራ የሚችለው ሳውዲ የሚጠበቅባትን አንድ ወሳኝ ተግባር ብቻ ስትፈጽም ነው የሚል ነበር። ትራምፕ በዚሁ መልእክታቸው ቀጠሉ። ስምምነቱ በእኔ በኩል ሊጸድቅ የሚችለው ሳውዲ አረቢያ ለእስራኤል ሀገራዊ ዕውቅና የሚሰጠውንና ሌሎች አረብ ሀገራት የፈረሙትን የአብርሃም ቃል ኪዳን ወይም አብርሃምስ አኮርድ ስትፈርም ብቻ ነው የሚል ነበር። እስራኤል መልሳ እንደ ሀገር የቆመችው እንደ አውሮፓውያን አቆጣጠር በ1948 ነበር። በእስራኤል ዳግም ሀገር ሆኖ መቆም አረቦች ደስተኛ አልነበሩ። በዚህም እስራኤልን እንደ ሀገር አናውቅም ከሚለው ጀምሮ ጦርነት ውስጥ ገብተው እስራኤልን በነፍጥ የተፋለሙ እንደ ግብፅና ሶሪያ ያሉ የአረብ ሀገራትም አሉ። ጦርነቱ አሁን ባለበት ሁኔታ ባይኖርም በርካታ የአረብ ሀገራት እስራኤልን በሀገርነት አናውቅም በማለት የጸና አቋምን ይዘው ቆይተዋል። ትራምፕ በመጀመሪያው የስልጣን ዘመናቸው ለእስራኤል ዕውቅና ያልሰጡ የአረብና ሙስሊም ሀገራት ዕውቅና እየሰጡ ከእስራኤል ጋር ዲፕሎማሲያዊ ግንኙነትን መመስረት አለባቸው የሚል ሰነድ አዘጋጅተው ብቅ አሉ። በበርካታ ሀገራትም ላይ ከባድ ሊባል የሚችልን ዲፕሎማሲያዊ ተጽዕኖ በማሳረፍ ይህንኑ ለእስራኤል ሀገራዊ ዕውቅና የሚሰጠውን የአብርሃምስ አኮርድ ወይም የአብርሃም ቃል ኪዳንን ሰነድ እንዲፈርሙ አደረጉ። በትራምፕ ተጽዕኖ ፈጣሪነት በዚሁ ሰነድ ላይ ፊርማቸውን ካኖሩት ሀገራት መካከልም የተባበሩት አረብ ኤምሬት፣ ሱዳን እና ሞሮኮ ተጠቃሽ ናቸው። በዚህ መሃል የሳውዲ ባለስልጣናት የለም ምን ሲደረግ በምንም መልኩ ለእስራኤል ዕውቅና አንሰጥም፣ አንገታችንን ለቢላ የሚል ጽኑ አቋምን ያዙ። ትራምፕ የሳውዲ ባለስልጣናትን ቢለምኑም ቢያስለምኑም የሚሆን አልሆነም። በመሃል የአሜሪካ ምርጫ ደረሰ። ትራምፕም በምርጫው ተሸነፉ። አብርሃም አኮርድ የሚለውም ሰነድ ባለበት ተንጠልጥሎ ቀረ። በዚህ መሃል ትራምፕ ተመልሰው ወደ ነጩ ቤተ መንግስት ገቡ። ያችን የቀድሞዋን የአብርሃም አኮርድን እና ሳውዲን አረሱ። ትራምፕ ከዓመታት በኋላ የሳውዲ ባለስልጣናትን አዘናግተው ጠየቁ። አሁንም የተሰጣቸው መልስ አታስቡት፣ የለም የሚሆን አይደለም፣ ይህንን ጉዳይ ተወት አድርገነው በሌሎች ጉዳዮች የሁለትዮሽ ግንኙነቶቻችንን እናስቀጥል የሚል ነበር። ትራምፕ ለዚሁ ከባድ የሳውዲዎች ምላሽ እሺ የሚል ምላሽን በመስጠት በቀጣይ በምን መልኩ ሳውዲን ቅርቃር ውስጥ ከተው ወደ እስራኤል ዕውቅና ሰነድ እንደሚያስገቧት ማሰብ ጀመሩ። ሳውዲዎች አንድ ቀን ቢኖረው ብለው ባሰቡት የኒኩሌር ኃይል ማመንጫ በኩል አድብተው መጡባቸው። እናም ትራምፕ በበታች ባለስልጣኖቻቸው በኩል ሳውዲዎችን ኑ እንፈራረም ካሏቸው በኋላ በመጨረሻ በትሩዝ የማህበራዊ ትስስራቸው በኩል ብቅ ብለው ፊርማ አይከፋም፣ ግን ደግሞ እኔ አጽድቄ የሆነ የሚሆነው ሳውዲ አብርሃም አኮርድ ሰነድን በመፈረም ለእስራኤል ሀገራዊ ዕውቅናን ስትሰጥ ብቻ ነው ብለው አረፉት። That condition, Saudi Arabia must normalize diplomatic ties with Israel in order for the deal to move forward. የሳውዲዎቹ ወሽመጥም ቁርጥ አለ። በዚህ ጉዳይ ምንም አንልም በሚል ብሔራዊ አፍረት የሳውዲ ባለስልጣናት አንዳች አይነት መግለጫ ሳይሰጡ ዝም ማለትን መርጠው ታይተዋል። በዚሁ ጉዳይ ነገሩ እንዴት ነው በሚል የዋይት ሃውስ ቃል አቀባይ ካሮሊን ሌቪት በጋዜጠኞች ተጠይቃም ነበር። ካሮሊን ሌቪት በዚሁ ማብራሪያ አወርግጥ ነው ፕሬዚዳንት ትራምፕ እንዳሉት ስምምነቱ የሚሆነው ሳውዲ አብርሃም አኮርድን ስምምነት ስትፈርም ብቻ ነው ስትል እቅጩን ተናግራለች። Yes, this deal with Saudi Arabia, the energy deal, is contingent on this condition as far as the president is concerned. So we'll continue to talk with our Saudi counterparts to get the deal finalized and hopefully see them joining the Abraham Accords very soon. ይኸው ሳውዲዎችን ያስደነገጠ ትዕዛዝ ከፕሬዚዳንት ትራምፕ በኩል ይፋ ከሆነ በኋላ እግር በእግር ተከትለው በትዊተር ገጻቸው ላይ መልእክትን ያሰፈሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አዎ ሳውዲ አረቢያ ለእስራኤል ዕውቅናን ብትሰጥ መልካም ነው ብለዋል።